አሁን ማነብላችሁን ልባም ሙስሊም ካለ አይምሮውን የሚጠቀም ከሆነ በቀላሉ ከእስልምና ውስጥ ይወጣል ትወጣላችሁ። ላለመውጣት ከፈለጋችሁ ግን አታዳምጡት። ሐዲሱ የሚገኘው ሳሂህ አል-ቡኻሪ 64:29 ላይ ሲሆን አንደኛው the prophet said ነብዩ እንደዚህ አለ the best people are those of my generation and then those who will come after them ምርጦቹ ህዝቦች የኔ ህዝቦች ወይንም ደግሞ ከኔ ጋር ያሉት ናቸው፣ ቀጣይ ደግሞ የሚመጡት ምርጦቹ ናቸው አለ። ሳቦቹ ምርጥ ናቸው፣ ከዛ ታቢያኖቹ ማለት ነው። እነኚህ ምርጥ የተባሉት ታዲያ ሳቦቹ ከነብዩ ጋር ሐጅ ለማድረግ ወደ መካ ይሄዳሉ። እና መካ ሲደርሱ ከኢርማ በፊት ኡምራ እንዲያደርጉ ይነግራቸዋል። ከዛም ወሲብ እንደሚያደርጉ ይነጋገራሉ። ይህን ጊዜ ሰዎቹ ወሬያቸው the people began talking about that ሰዎቹ ስለዛ ጉዳይ ማለትም ስለ ወሲብ ጉዳይ ማውራት ይጀምራሉ። ጃቢርም እንደዚህ አለ surprisingly shall we go to Mina while semen is dripping from our male organs ከብልታችን ውስጥ ሳቦቹ ነው የሚሉት ስፐርማችን እየተንጠባጠበ ወደ ሚና እንሂድን በማለት ይጠይቃሉ ማለት ነው። ጃቢር moved his hand while saying so ጃቢርም ይሄንን በማለት ስፐርማችን እየፈሰሰ እየተንጠባጠበ ወደ ሚና እንሂድን። እንግዲህ ሐጅ ሄደው ነው እንደዚህ የሚሉት ምርጦቹ ጄኔሬሽን ማለት ነው። እና እነኚህ ጄኔሬሽን ምርጥ የተባሉት ታዲያ ሐጅ ቶማቱም ይባላል። እዛ ሄደው ወሲብ ሴቶችን ተከራይተው ባገኙበት ወሲብ የሚያደርጉት ነው። ይሄንን ታዲያ እንዴት ነው የሚያደርጉት? ስፐርማቸው እየተንጠባጠበ ሄደው ወሲብ የሚያደርጉት እንዴት ነው ሲባል ዑመር እንደዚህ ይላል I know that the messenger of Allah and his companion did it አውቃለሁ መሐመድ ከተከታዮቹ ጋር አብረው አድርጎታል። ዑመር ነው የሚለው መሐመድም አድርጎታል። ምን ሐጅ ቶማቱን ማለት ነው። But I did not like that people should lay with their wives in shade of the ark trees እኔ ግን በአርክ ትሪ ስር ሰዎች ከሚስቶቻቸው ጋር እንዲተኙ ወሲብ እንዲያደርጉ አልፈልግም ማለት then go out for hajj with their heads dripping ከዛም ወደ ሐጅ ለማድረግ ከጭንቅላታቸው ላይ እየተንጠባጠበ እንዲሄዱ አልፈልግም ወይንም ደስተኛ አይደለሁም ይላል። እና ዛፍ ስር ነበር ወሲብ የሚያደርጉት። በጣም በሚገርም ሁኔታ ምርጡ ጄኔሬሽን ሙሐመድም ዛፍ ስር ነበረ ሐጅ ለማድረግ መካሄደው ዛፍ ስር ዲጊ ፓርቲ ጫወቱ ነበረ። እና ምርጡ ነብያችሁ ዛፍ ስር ሴት ተከራይተውም ወይንም ሚስቶቻቸውን እንትን ይሉ ነበረ። ስፐርማቸው ደግሞ ይንጠባጠብ ነበረ። ምርጡ ጄኔሬሽን ማለት ነው። ሙሐመድም አብሮ ዛፍ ስር አኩኩሉ ይጫወት ነበር። እና ያሁኖቹ ሐጅ ስታደርጉ ስፐርማችሁ ይንጠባጠባል አይንጠባጠብም? ክርስትና ተመልከት። ዳዊት አለ። ዳዊት ሴታይቶ ደፈረ። ሴታይቶ አምራ ሻርት ላይ ደፈረ። መጽሐፈ ሳሙኤል ቃል ዛሬም እንደተለመደው እነሱ የሚያነሱትን የኡስታዞቻቸውን መጽሐፍ ቅዱስ ላይ የሚያነሱትን እናፈርስና ይህንን በተመሳሳይ ባክፋየር አድርገን ቁርአንና ነብያቸው ላይ አፕላይ እናደርገዋለን። ያነሳው ይሄ ኡስታዝ ምንድነው? እሱ ዳዊት የኦሪዮንን ሚስት አግብቷል ኦሪዮንን ገሎ የሚል ነው ታሪኩ። ሁለተኛ ሳሙኤል ምዕራፍ 11 ጀምራችሁ ታነቡት ግልጽ ነው። አዎ ዳዊት ይህንን ስራ ሰርቷል። ነገር ግን እግዚአብሔር ምን አለው ነው የኛ ዋና ነገር። ሰዎች አይሳሳቱም፣ ነቢያቶች አይሳሳቱም ብለን አናምንም። እኛ ይሳሳታሉ። እንደ ማንኛውም ሰው ስሜት አላቸውና ስሜታቸውን ተጠቅመው ስህተት ሊሰሩ ይችላሉ። ሁለተኛ ሳሙኤል ምዕራፍ 12 ላይ ከቁጥር 1 ጀምራችሁ ስታነቡት እግዚአብሔርም ይላል ናታንን ወደ ዳዊት ላከው፣ ወደ እርሱ መጥቶ አለው በአንድ ከተማ አንዱ ባለጸጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጸጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋትም፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች እያለ ይቀጥላል። ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልስ አለው።
ናታንም ዳዊትን አለው ያ ሰው አንተ ነህ አለው። አየህ፣ በምሳሌ እግዚአብሔር ምን አለው? አንዱ ባለጸጋ ነበር፣ ብዙ በጎችና ላሞች ነበሩት። እንግዳ ሲመጣበት ግን አንዲት በግ ካለችው ወስዶ ለእንግዳው አረደ። ምን ትላለች ሲባል ያ ሰው የሞተ ነው አለ ዳዊት። ስለ አንዷ በግ 4 አድርጎ ይመልስ አለው። ናታን ይህን ጊዜ ምን አለው? እኔን የላከኝ እግዚአብሔር ነው፣ ይህንን ወንጀል የሰራኸው አንተ ነህ። ዳዊት አጥፍተሃል። ዳዊት ንጉሥ ስለሆንክ አላጠፋህም። ሚስት ኢቨን የገዛ ልጅ ሚስት ብታገባ እንደ ሙሐመድ ዝም ይልሃል እግዚአብሔር። ኔቨር። አጥፍተሃል። ይህን ፍርድ ራስህ ላይ ፈርድሃል። ቁጥር 9 ላይ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለህ? ኬጢያዊውን ኦርዮንን በሴፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሴፍ ገድለሃል። እግዚአብሔር አየህ እንደዚህ ይቆጣል። እንዳንተ ሱረቱ አልአሕዛብ አያ 37 ላይ የማደጎ ልጁን የገዛ ማደጎ ልጁን ያክስቱን ልጅ ሙሐመድ እንዳገባው አይደለም፣ አላህ ፈቅጄልሃለሁ እንደሚለው አይደለም። እግዚአብሔር አያል እንዲህ ነው የሚያደርገው። ስታጠፋ አጥፍተሃል ይልሃል መልእክተኛ ልኮ። ቁጥር 10 ላይ ስለዚህ አቃለኸኛልና የኬጢዮንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሴፍ አይረቅም ይለዋል ማለት ነው። እንደዚህ አይነት ከባድ የሆነ ማስጠንቀቂያ ይሰጠዋል እግዚአብሔር። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ። አየህ፣ ክፉ ነገር አስነሳብሃለሁ፣ መጥፎ ነገር አድርገሃልና የድሃውን አንድ ሚስት ያለችውን እንደ በብብቱ ስር መተኛውን ሚንከባከባትን እንዳይን ብሌን የሚሳሳለትን ገለህ እሱ ሚስቱን ወስደሃልና እኔ ደግሞ በአንተ ላይ ይህንን ክፉ ነገር አስነሳብሃለሁ አለው እግዚአብሔር፣ መጥፎ ነገር ስላደረግ። ከዛስ ዳዊት ያለቅሳል፣ ያዝናል። ከዛ በኋላ ዳዊትም ናታንን አለው እግዚአብሔርን በድያለሁ አለ። ምን አለ? እግዚአብሔርን በድያለሁ። ከዛ በኋላ ጾም ጸሎት ይገባል። ሙሉን አንብቡት እናንተ። ጾም ጸሎት እየየ ጀመረ ማለት ነው። ክፉ አድርገሃል፣ የሰው ሚስት ወስደህ ባልየውን ገድለህ ሚስትየዋን ተኝተሃል፣ ከእሷ የምወለደውም ልጅ ለአንተ አይሆንም፣ አይባረክም፣ እቀስፍብሃለሁ አለው። ዳዊት በቃ ምግብ አቆመ፣ ለእሶ ጀመረ። በድያለሁ አለ። ኦኬ አንተ ግን አትሞትም አለው። ከዛ እግዚአብሔር ማረው መልሶ። ለምን? ንስሐ ገባ። ከዛ ምን ይላል ዳዊት በመዝሙር 118 ቁጥር 18 ላይ መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም ይላል። ስለዚህ ሰዎች ይሳሳታሉ፣ ዳዊትም ይሳሳታል። ስህተታቸው ተጽፎልናል። እግዚአብሔር ግን ይቀጣል ያጠፋውን። ይህንን አንተ ላይ እንመልሰው። ይህ ታሪክ በተመሳሳይ ቁርአን ላይ አለ። ሱራ 38 አያ 22 ላይ እንደዚህ ይላል፣ በዳውድ ላይም በገቡ ጊዜ ከነርሱም በደነገጠ ጊዜ አትፍራ፣ ከፊላችን በከፊሉ ላይ ወሰን ያለፈ 2 ተከራካሪዎች ነን፣ በመካከላችንም በእውነት ፍረድ፣ አታዳላም፣ ወደ መካከለኛው መንገድ ምራን አሉት ይላል። ማንን? ዳዊትን። 2 አካላት ገብተው ተፍሲሮቹ መላእክት ናቸው የገቡት ይላሉ። ዳዊትን ገብተው እኛ እየተከራከርን ነው ፍረድ እስቲ ያሉት። ክርክሩ ምንድን ነው? ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት፣ ለእኔም አንዲት ሴት በግ አለችኝ፣ እርሷንም እድሌ አደረጋት አለኝ፣ በንግግርም አሸነፈኝ አለው። ምን ይለዋል? እሱኛው ወንድሜ ነው፣ 99 በጎች አሉት፣ እኔ ደግሞ አንዳለኝ እና ተከራከረኝና አንዷን በግ ወሰደብኝ፣ ፍረድ እያለው ነው። ኦኬ ሴት በግህን ወደ በጎቹ ለመቀላቀል በመጠየቁ በእርግጥ በደለ። ከተጋሪዎቹም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ። እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነርሱም በጣም ጥቂቶች ናቸው አለ። ዳዊትም የፈተነው መሆኑን አወቀ፣ ጌታውንም ምሕረት ለመነ፣ ሰጋጅ ሆነ፣ ወደቀም፣ በመጸጸት ተመለሰም ይላል። ታሪኩን ትንሽ ኮንቨርት አደረጉት። እንዴት? ዳዊት ጋር ሄደው እግዚአብሔር ላከው። ማን ነበር? ናታንን የላከው። አንድ ድሃ አለ፣ አንድ ባለጸጋ አለ ብሎ ነው የነገረው። እዚህ ጋር ደግሞ 2 ሆነው እንደመጡ ነው የሚያወራው። አንደኛው ድሃ ሆኖ አንደኛው ሀብታም ሆኖ ማለት ነው። አንደኛው 99 በጎች ያሉት፣ አንደኛው አንድ በግ ያለው። የመጽሐፍ ቅዱሱ ታሪክ ግን ምንድነው? አንደኛው ብዙ በጎች ያሉት፣ ብዙ ከፍቶች ያሉት፣ አንደኛው ግን አንድ በግ ብቻ ያለው ነው። ይህንም ሙፈሲሮቹን ስታዩቸው ኢብን አባስንም ይዩት፣ ጠበሪንም ይዩት፣ ሌሎቹ ሙፈሲሮቹ ዳዊት የኦርዮንን ሚስት
እንዳገባ ኦሪዮንን ገሎ ይናገራሉ ማለት ነው። ሰው ወንድማችን እኛ ገጣጠን እንዲስቀስር ታሪኩ አንተ ጋር ነብይ ኮርጆ ወስዶታል። እኔ ዋና ፖይንቴ ግን ይህንን ታሪክ ነብይህ ላይ አፕላይ ላድርገው። ሳፊያን እንዴት ነው ያገባው ነብይህ? ሳፊያን ያገባት በካይበር ጦርነት ላይ ምን አድርጎ ነው? እናት አባቶቿን ቤተሰቦቿን ሙሉ ገሎ ባሏን ደግሞ ንብረት የተደበቀው ባልየው ዘበኛ ነበረ፣ ንብረት ክፍል ጠባቂ ነበረ። ንገረኝ ሲለው አላቅም ሲል ያዘውና እዚህ ጋር የጋለ ብረት እና ድንጋይ ለቀቀበት። የጋለ እሳት እዚህ ላይ እንዲቃጠል ተደረገ። ደረቱ ላይ ሊሞት ሲያጣጥር አነሳውና አንገቱን ለሚቆርጥ ሰው ሰጠ። ከዛ አንገቱን ቆረጠ። ከዛስ የዛን ለታውኑ አገባትና የዛን ለታ አብራት እንትን አለ። ሳሂህ ቡኻሪ እንደምታዩት አዲሶቹም በ3 ቀን ውስጥ በካይበር በተደረገ በ3 ቀን ውስጥ ሂዳ እንኳን ሳይጠብቅ ነው የዛን ለታውኑ አሸሸም ገዳሜ ሲላት ያደረው። የጋለ ብረት እዚህ ጋር ለቆበት ባልየውን በእንደዚህ አይነት ሁኔታ ገሎ ነው ያገባት። እና ነብይህ በእንደዚህ አይነት ሁኔታ የገዛ ማደጎ ልጁን የሚነጥቅ ሰፊያን ደግሞ እንደነገርኳችሁ ባሏን በእንደዚህ አይነት ሁኔታ አድርጎ ያገባ ነው። ቴንክ ዩ ሼር አድርጉት። ቪዲዮ ምንድን ነው እሱ? ሼር አታደርጉም እንዴ? ወዳችኋለሁ።